የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እግዚአብሔር አምላካችንን ስለ በረከቱ፣ ስለ ስጦታው፣ ስለ ቸርነቱ እያመሰገንን ዛሬ ደግሞ በዚህ በጾመ ፍልሰታ በ10ኛው ቀን ወይም ጾመ ፍልሰታችንን ከጀመርን በሁለተኛው ሰንበት ዕለት እንዲህ ባለ መልኩ ተሰብስበን ዳግም ወደ እግዚአብሔር ምሕረት ወደ እግዚአብሔር ቸርነት የምንጋበዝበትን ዕለት ያመቻቸልን እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ በዛሬው የሰማናቸው የመጽሐፍ ቅዱስ ምንባባት ላይ እንድናስተነትን በዚህ ሰዓት በተለይ ከዚህ ከቃል ገበታ የእግዚአብሔርን ቃል ስንሰማ ዛሬም ልቦናችን እንዲከፈት ከዚህ በፊት እንደሰማነው አይነት ቃል እንዳይሆንብን የምንለወጥበት ወይም የበለጠ በመንፈሳዊ ሕይወታችን የምናድግበት ጸጋን ከእግዚአብሔር የምንቀበልበት በተለይ ደግሞ ያለንበት የጾም ጊዜ እንደመሆኑ መጠን ጾማችን ለፍሬ የሚበቃበት እውነተኛ ለውጥን የሚያስገኝልን እንዲሆን ቃሉን ማዳመጥ ብቻ ሳይሆን ወይ በዚህ መስዋዕተ ቅዳሴ ላይ መሳተፍ ብቻ ሳይሆን ልቦናችንን መክፈትና መንፈስ ቅዱስን መጋበዝ ያስፈልጋል። የሚመራን የሕይወት ቃል ቃሉን እንዲገልጽልን የሚመራን የሕይወት ቃል ሊወስደን ወዳሰበው መንገድ ሁሉ መጓዝ እንድንችል ልቦናችንን ከዘጋን ቃሉ ይፈሳል ወይ ትንሽ ሊያስገርመን ይችላል ወይ ሊያስደንቀን ይችላል ወይ ማናቀውን ነገር እንሰማ ሊሆን ይችላል። ግን ሕይወታችንን መንፈሳዊ ሕይወታችንን ላይለውጥ ወይም ጸጋ ላያስገኝልን ይችል ይሆናል። እግዚአብሔር ነፃ አምላክ ስለሆነ በነፃነት ልቦናችንን እንድንከፍትለት መንፈስ ቅዱስን ወደ ውስጣችን እንድንጋብዝ በዚህ ሰዓት በልዩ መልክ ያስፈልጋል። ምክንያቱም የእግዚአብሔር ቸርነት የእግዚአብሔር በረከት ልክ በአንድ ባለጸጋ ቤት ውስጥ የሚኖር ትልቅ ግብዣ ቢኖር በዛ ቤት ብንሄድ ምግቡ ሁሉ የተሟላ ነው፣ ብፌው ሰፊ ነው። የፈለግነውን ሁሉ አንስተን የወደድነውን መርጠን ሁሉ እንደምንበላ የእግዚአብሔር ቸርነትም ልክ እንደዚህ ነው። በፍጥረቱ ለእያንዳንዳችን የሚመግበን ቸርነቱ የማያልቅ አምላክ እንደየ ፍላጎታችን ሁሉ የሚያስፈልገንን የሚሰጠን ቸር የሆነ አምላክ ብሉ፣ ጠጡ፣ ኑ፣ በሕይወት ኑሩ፣ ይመርባችሁ፣ የቆዳችሁ መልክ ይለወጥ፣ ውበታችሁ ይመር፣ ሰውነታችሁ ይፋፋ እያለ የሚጋብዘን አምላክ ነው፣ የሚመራን አምላክ። ነገር ግን በኋላ ላይ ኃጢአት ከመጣ በኋላ ዲያብሎስ በእባብ ተመስሎ የአዳምን አስተሳሰብ ከቀየረው በኋላ ሰው እግዚአብሔር የሚያኖረው እንደሆነ መጠራጠር ጀመረ። በእግዚአብሔር ላይ ያለን እምነት እየቀነሰ ሄደ። የአዳም ኃጢአት ስንል ይሄንን ለማንሳት ነው። ብዙ እዛ ነገር ውስጥ ለመግባት አልፈልግም። ግን እግዚአብሔር በእኔ ሕይወት ውስጥ ምንም ሳያጎልብኝ የሚመራኝ አምላክ እግዚአብሔር አምላክ ነው፣ ጌታ ኢየሱስ በእኔ ሕይወት ውስጥ በቂ ነው የሚለውን አስተሳሰብ እንድንጠራጠር የሚያደርግ ጠላት ግን አለ። አንዳንዴ ለዚህ ይሆናል ምናልባት የምንደክመው፣ ምናልባት በሕይወታችን ብዙ ጊዜ ለኢየሱስ ላልሆነ ነገር የምንሰጠው ኢየሱስ እንግዲህ በወንጌል በተለያየ ክፍል ላይ በተለይ ዛሬ በተነበበው በዮሐንስ ወንጌል ላይ ብንመለከት ምዕራፍ 4 ላይ ከዛች ከሳምራዊቷ ሴት ጋር ሲነጋገር የምታስታውሱ ከሆነ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠጣም፣ ይህንን የሕይወት ውሃ ጠጪ ብሎ ይጋብዛታል። በኋላ ምዕራፍ 6 ላይ የምናስታውስ ከሆነ ጌታ ኢየሱስ ለተሰበሰቡት ሰዎች ሁሉ እኔ የምሰጠው እውነተኛ ሥጋ የኔ ሥጋዬ ነው፣ ሥጋዬን የሚበላ ደሜን የሚጠጣ በሕይወት ይኖራል አይሞትም፣ ሥጋዬን ብሉ እያለ ይጋብዛል። ዛሬ ሲነበብ በሰማነው በምዕራፍ 7 ላይ ጌታ ኢየሱስ ጮክ ብሎ እውነተኛ የሕይወት ውሃ እኔ ነኝ፣ እኔን የሚጠጣ ለዘላለም አይጠማም፣ እንደውም ምን ይሆናል ይላል፣ እሱ ራሱ የሕይወት ውሃ የሚመነጭበት ወንዝ ይሆናል። መጠማት ብቻ አይደለም፣ ሌሎች መጥተው የሚጠጡት አይነት ወንዝ ከሱ ይመጣል። በመጨረሻ እራትም እንደምታስታውሱት ሥጋዬን የበላ ደሜን የጠጣ ለዘላለም ይኖራል ብሎ በህብስት መልክ በወይን መልክ አድርጎ ሥጋና ደሙን ይሰጠናል። የኢየሱስ ነገር ሁሉ ወንጌሉ ዛሬ እንድናስተነትን የምንጋበዘው የእግዚአብሔርን ቸርነት እና የጌታችን የኢየሱስ ክርስቶስን ግብዣ ነው የምናስታውሰው። ግብዣ ነው። መጠጣት አለመጠጣት የኛ ምርጫ ነው። ነገር ግን ይሄንን ነገር ጌታ ኢየሱስ ሲናገር ምዕራፍ 7 ላይ ምክንያቱም ወደ ኢየሩሳሌም ወጥተው ነበርና በዓል ለማክበር የዳስ በዓል ተብሎ የሚጠራ አይሁዳውያን ካሏቸው
ሶስት በጣም ታላላቅ ከሚባሉ ለአንድ ሳምንት ሙሉ ከሚያከብሯቸው ታላላቅ በዓል አንዱ ይሄ ዳስ በዓል የሚባል ነው። ስሙ እንደሚያመለክተው እንግዲህ በምድረ በዳ 40 ዓመት በበረሃ በነበሩበት ጊዜ ገና የቃል ኪዳኑን ታቦት ይዘው በበረሃ ይጓዙ በነበረበት ጊዜ ያሳለፉትን የመከራና የፍዳ ጊዜ፣ ነገር ግን በዛ በበረሃና በመከራ ጊዜ ውስጥ ሁሉ ጌታ ከአለት ውሃን እያፈለቀ በማሳና ማሪባ በዛ አለቱን ሁሉ አፍልቆ ውሃ የሚያጠጣቸው በምድረ በዳ መናን እያበላ ያመጣቸው የህይወታቸው ጠባቂ ቸር የሆነ አምላክ እግዚአብሔር እንደሆነ የሚያከብሩበት ጊዜ ነው። ስለዚህ ለሳምንት ነው በዓሉ፣ ለ7 ቀን ሄዳል። 8ኛው ቀን ታላቁ የበዓሉ መደምደሚያ ቀን ይሆናል። ታዲያ በእነዚህ ቀናት ሁሉም ከቤታቸው ይወጡና ሁሉም ከቤታቸው ወጥተው በዳስ ውስጥ ሆነው ያከብራሉ። በእስራኤል አካባቢ ያሉ በዛ ወደ ኢየሩሳሌም ሄደው በደማቅ ሁኔታ ያከብሩታል። በተለያየ የዓለም ክፍል የሚኖሩ አይሁዶች እንኳን ሳይቀሩ ከቤታቸው ወጥተው በቤታቸው አጠገብ ያለ እንደ ጋርደን ወይ እንደ መናፈሻ ያለ ነገር ካለ በዛ ውስጥ ድንኳን ሰርተው 1 ሳምንት ሙሉ ያከብሩታል። ታዲያ በየበዓሉ ዕለት ጧት ላይ ሊቀ ካህኑ ይመጣና ምን ያደርጋል? ከሰሊሆም ውሃን ቀድቶ በመሰዊያው ቦታ ላይ ዕጣኑ በሚዘጋጅበት ቦታ ላይ ውሃን ያፈሳል። ያ ያረሰረሳቸው ውሃ በምድረ በዳ ጥማቸውን የቆረጠውን ከበረሃ ስቃይ ከመከራ ከሞት ያዳናቸውን ያንን ውሃ ምሳሌ በማድረግ ያፈሳል። በዚህ ጊዜ ሕዝቤ ሁሉ በደስታ የሃሌሉያ መዝሙር ከመዝሙር 113 እስከ 118 ያለውን በደስታ ይዘምራሉ። ይሄ እንግዲህ በተከታታይ 7 ቀን ይደረጋል። በኋላ በሰባተኛው ቀን 7 ጊዜ ያንን መሰዊያውን ይዞራሉ። ምክንያቱም ወደ ኢያሪኮ ወደ ተስፋይቱ ምድር የገቡበትን ምሳሌ ለማሳየት የበዓሉ መደምደሚያ ላይ ነው ጌታ ኢየሱስ ሊሰማ እንደፈለገ ያስታውቃል። በታላቅ ድምፅ ነው የሚለን። ልክ በዓሉ መደምደሚያ እንደደመደመ ሰው ሁሉ ይሄ በዓል ይሄ ሁኔታ በሚሆንበት ጊዜ ጌታ ኢየሱስ ሊቀ ካህኑ ውሃውን እያፈሰሰ ባለበት ጊዜ በታላቅ ድምፅ ነው ጮሆ የሚናገረው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይላል። ያ ሁሉ የሃሌል መዝሙር የሃሌሉያ መዝሙር እየቀረበ ያ ሁሉ እግዚአብሔር በሕይወታቸው ያከናውነውን ነገር እየተመለከቱ ስርዓቱ እየተካሄደ የሰው ፊት ላይ ግን እንደ ውሃ ጥማት ያለ የጎደለ ነገር ግን ይነበባል። ያንን ሁሉ ስርዓት እያደረጉ ያ ሁሉ ነገር እየተከናወነ ሕዝቡ ፊት ውስጥ ያለው በዓሉን ለማክበር ሲመጡ ጀምሮ የነበረው ሐዘን ከ8ኛው ከታላቁ ቀን በዓል መከበር በኋላ ላይ ያ የሐዘን ፊት እንኳን አልተቀየረም። ያ ጥማታቸው፣ ያ ፍላጎታቸው፣ ያ ያለው ሐሳባቸው ሁሉ ልክ እንዳለው እንደመጣው ሆነው ይመለሳሉ። ጌታ ኢየሱስ ለዚህ ነው እውነተኛ የሕይወት ውሃ እኔ ነኝ፣ እኔን ጠጡ፣ እኔን ብሉ ብሎ ግብዣን የሚያቀርብ አምላክ ነው። ይህንን ግብዣ የማንመለከተው ይህንን ግብዣ የማናየው ለምንድን ነው? ቅድም ሐዋርያት ሥራ ላይ በግልጽ አድርጎ ያስቀምጠዋል አይደል? እናንተ አንገተ ደንዳኖች ልባችሁና ጆሮአችሁም ያልተገረዘ እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ እያለ ይናገራል። አባቶቻችሁ እንደተቃወሙ እናንተም ደግሞ ትቃወማላችሁ። ምክንያቱም ጌታ ኢየሱስ ያመጣው የዘላለም ሕይወት ግብዣ ሆኖ ሳለ ጌታ ኢየሱስ ያቀረበልን ሊሰጠን የሚፈልገው ነገር ሁሉ የተትረፈረፈ ሕይወት ሆኖ ሳለ የእስራኤላውያን መልስ ግን ምንድነው? ኢየሱስን በበርባን የሚለውጥ ነው አይደል? ጲላጦስ ይጠይቃቸዋል። ኢየሱስን ምን ላድርገው እሺ ሲላቸው እኛ እሱን እንደፈለክ አድርገው ግን በርባንን ይፈታ ብለው ከኢየሱስ የበለጠ በርባንን መረጡ። ኢየሱስን ወደ መስቀል ሞት ወሰዱት። በዘላለም ሕይወት የተትረፈረፈ ሕይወትን እንድንኖር ምርጫን ግብዣን የሰጠንን አምላክ ጌታ ኢየሱስ እንግዲህ አባቱ እግዚአብሔር አብ አስቀድሞ በፍጥረት ሁሉ ልጆቹን እኛን ሲመግበን ቆይቶ ያ አልበቃ ብሎ አንድያ ልጁን ስለኛ ሲል ሰጠ። ጌታ ኢየሱስም እግዚአብሔር የሕያው እግዚአብሔር ልጅ እሱም ሕይወቱን እስከ ሞት መስቀል ድረስ አሳልፎ ሰጠ። የቸርነቱን ጥግ የእግዚአብሔርን ምሕረት የበረከቱን ጥግ እንድናስተነትን ያስፈልጋል። በዚህ ሰንበት በዚህ ጊዜ በዚህ ጾም ላይ ኢየሱስ ለኔ ሕይወት በቂ ነው ወይ ብለን ራሳችንን እንጠይቅ። ብዙ የአእምሮ ጂምናስቲክ አያስፈልግም። ጥያቄው በኔ ሕይወት ውስጥ በበቂ ሁኔታ ጌታ ኢየሱስ የኔን ሕይወት ሊመራ እኔን በሕይወት መንገድ ውስጥ ሊያስኬደኝ የሚገባ
ብቸኛው የህይወቴ መሪ ጌታ ኢየሱስ ነው ወይ ብዬ ራሴ ልጠይቅ ይገባል። ብዙ መወሻሸትም አያስፈልግም። ልቦናችንን ውስጣችንን ገብተን ነው። ምክንያቱም የክርስትና ህይወት ዘወትር የተለወጠ ህይወት ስለሚፈልግ ነው። ነገር ግን ክርስቶስ በህይወቴ ውስጥ በቂ እንደሆነ ግን ለማወቅና ለመረዳት መጀመሪያ መንፈስ ቅዱስ ያስፈልገኛል። እግዚአብሔር ጸጋ ያስፈልገኛል። ያለ እግዚአብሔር መንፈስ መሞላትና ያለ እግዚአብሔር በራሱ በሚሰጠን ቅድስና ወይም ጸጋ ውጪ ይህንን ፍሬያማ የሆነውን ህይወት ልንመለከት አንችልም። እንመላለሳለን ይመስለናል በህይወት። ምክንያቱም የህይወቴን የሚያቆምልኝና የሚመራኝ ነገር ሌሎች ነገሮች ያስፈልጉኛል የሚሉትን ሐሳቦችን በማሰብ ነው። ለዚህ ሐሳብ ተብሎ ያ ትልቁ የሰርግ ግብዣ ላይ በተዘጋጀ ጊዜ አንዳንዱ ወደ ንግድ፣ አንዳንዱ ወደ እርሻው ሄደ እያለ ጌታ ኢየሱስ በምሳሌ እንደሚናገረው ነው። ስለዚህ የህይወቴ ቋሚ ሁኔታ ህይወቴን የምመራበት ነገር ጌታ ኢየሱስ ነው ወይ ነው ጥያቄው። ይሄ ነው። አይ ኢየሱስን ብቻ ብዬማ ከኖርኩ የኑሮ ውድነት አለ፣ ይገባኛል። በህይወታችን የሚመጡ ብዙ ተግዳሮቶች አሉ፣ ብዙ ሐሳብ አለብን፣ ብዙ ጭንቀት አለብን። አንዳንዴ ለሰው የማንነግራቸው እኛ ብቻ የምንይዛቸው ብዙ ነገሮች አሉ። ነገር ግን እነዛን ሁሉ ነገሮች ታዲያ እንዴት አሸንፋለሁ? እኔስ መሮጥ የለብኝም ወይ? እግዚአብሔርስ በእኔ ወይም በሰዎች ወይም እኔ ስንቀሳቀስ አይደለም ወይ የሚሰራው ብለን ልናስብ እንችል ይሆናል። ነገር ግን የዚህ ሁሉ ነገር ግን መጀመሪያ ግን ጌታ ኢየሱስ ነው ወይ ነው መነሻዬ። ጌታ ኢየሱስ ነው ወይ? እዚህ ነው ያዕቆብ በግልጽ ነው የሚናገረው። የዛሬዎቹ መልእክቶች ቤት ግቡና አንብቧቸው። በነገራችን ላይ ግልጽ መልእክትን ያላቸው እንዲህ ይላል ያዕቆብ፣ ስለማታምኑ የምትፈልጉትን አታገኙም፣ የምትለምኑትም ለፍትወታችሁ በማሰብ በክፉ ምኞት ስለሆነ ትለምናላችሁ፣ ግን አትቀበሉም ይላል። ግልጽ ነው መልእክቱ። የምትለምኑትም ለፍትወታችሁ ስለሆነ ለራሳችሁ ላቀዳችሁት የህይወት መንገድ መስመር ይሳካልኛል እንዲህ ቢሆን ብዬ ያሰብኩትን የራሴን የህይወት መስመር እቅድ ማሟያ እንዲሆንልኝ ወደ እግዚአብሔር ስለምጸልይ ወይም እግዚአብሔርን የኔ ህይወት ስራ አስፈጻሚ እንደሆነ አድርጌ ስለማስብ እቅዱን ማወጣው እኔ ነኝ። 2000 እንደዚህ ላይ እንደዚህ ልሰራ አስባለሁ፣ እንደዚህ አቅጃለሁ፣ የህይወቴ ሐሳብ እንደዚህ ነው። ስለዚህ ጌታ ሆይ ይሄንን ሙላልኝ፣ ይሄንን አርግልኝ፣ ይሄንን ነገር አከናውንልኝ ብሎ ልክ እሱን ልክ እንደ ጉዳይ ገዳይ ወይ ልክ እንደ ስራ አስፈጻሚ እንጂ እንደ አባት እንደ አምላክ ስለማንቀርበው ሲጀመር የህይወቴ እቅድና በዚህ በህይወት ጉዞ ውስጥ እንዴት እንድኖር ትፈልጋለህ የሚለውን ሐሳብ ከእግዚአብሔር የተቀበለ ሰው ወይም ህይወቱን እንደ እግዚአብሔር ፈቃድ ያስገዛ ሰው የተትረፈረፈ ህይወትን ይኖራል። እንግዲህ አስቡት፣ በእግዚአብሔር እቅድና ሐሳብ ይሄደ ያ ጥማቱን በክርስቶስ ከሚገኘው በረከት፣ ቅድስና፣ ጸጋ ጠጥቶ የረካና የተትረፈረፈ ህይወት ለሌሎቹ ልክ እንደ ወንዝ የሚፈስ የቅድስና፣ የሰላም፣ የበረከት ምንጭ ይሆናል። አስባችሁታል? እዚህ ቤተ ክርስቲያን ውስጥ ያለነው እንኳን እንደዛ አይነት ጥማታችንን በክርስቶስ ማንነት የረሰረሰ ቢሆን በምንሄድበት ቦታ ሁሉ የምናረሰርሰውን ሰው አስባችሁታል? ከክርስቶስ የምንቀበለውን ሰላም ይዘን ሄደን በምንሄድበት ቦታ ሁሉ ሰላምን የሚያጋባ ማንነት ማለት ነው። ያ ምን ያደርጋል? ጥላቻን እየቀነሰ እያጠፋ ይሄዳል። ልክ እንደ ጎርፍ ሆኖ ሰላም ጥላቻን ያጠፋዋል። አሁን ወዳለንበት ወቅት እንመለስ። በዚህ ሐሳብ ሆነን ጾመ ፍልሰታ ላይ ነው የምንገኘው። የእመቤታችን ቅድስት ድንግል ማርያም በስጋና በነፍስ ወደ ሰማይ መውጣቷን ነው የምናስተነትነው። እመቤታችን ቅድስት ድንግል ማርያም ከክርስቶስ ቃልና ሐሳብ ውጪ ምንም ነገር የላትም። እመቤታችን ቅድስት ድንግል ማርያም ግን በእግዚአብሔር ቃል መኖርና ራሷን ለእግዚአብሔር ማስገዛት የምትችል እናት ስለሆነች በክርስቶስ በልጇ በአምላኳ ቃል የምትኖር እናት ስለሆነች ለብዙዎቻችን በረከት የሚሆነውን የዓለም መድኃኒት የሆነውን ጌታ ኢየሱስ ክርስቶስን ሰጠች። አካሎቿን ቅድም ጳውሎስ ሲናገር ነበር። ብልቶቻችሁን፣ የሰውነት ክፍሎቻችሁን ለቅድስና ተጠቀሙበት እያለ እንደሚናገረው ሐሳብ ብቻ አይደለም፣ ወይም ደግሞ በልቦናችንም ብቻ አይደለም፣ ወይ ነፍሳችንም ብቻ እኮ አይደለም። የሰውነት አካል ክፍሎቻችሁን እንኳን ለቅድስና ተጠቀሙበት። የእናታችን የቅድስት ድንግል ማርያም አካሏ ማህፀኗ ያፈራው ፍሬ
የዓለም መድህን ሆነ። ይሄ ግብዣ ዛሬ ለእኛም ለእያንዳንዳችን የሚሆን ግብዣ ነው። ማርያም ብዙ አልተማረችም። መልአኩ ገብርኤል መጥቶ ሲያበስራት የነበረውን ነገር ልክ እንደ ሕግና ልክ እንደ ሌሎቹ አዋቂ እንደ ጸሐፍቶቹ እንደነበሩት ሁሉ ጠለቅ ያለ እውቀት አልነበራትም። ነገር ግን ያ የሚሆነውና የሚመጣው ቃል እውነት ከሆነ እግዚአብሔር አዋቂ የሆነ አምላክ ስለሆነ የሚመራኝ የሚያስኬደኝ አምላክ እሱ ስለሆነ በእግዚአብሔር ሐሳብና በእግዚአብሔር እቅድ እኔ ተራ የእግዚአብሔር ባሪያ እንደ ቃል ይሁንልኝ ብላ ራሷን በእግዚአብሔር ሐሳብ ላይ በእግዚአብሔር እቅድ ላይ ታስገዛለች። ለጮኛዋ ለዮሴፍ እንኳን ሄዳ እንዲህ ሆነ ብላ እንኳን ልትነግር አልፈለገችም። እሷም አልገባትም። ነገር ግን የታመነችው አንድ አምላክ እግዚአብሔር ግን ከንቱ ወዳልሆነ ወደ መጥፎ ነገር ወይም ከንቱ ወደሆነ ወደ መጥፎ ነገር ሊመራት እንደማይችል ግን ታውቃለች። ራሷን አስገዛች። ነገሮችን ሁሉ በዝምታ ትከታተል ነበር። የእግዚአብሔርን እቅድ እንኳን ኢንተራፕት ለማድረግ ወይም ገብታ ሐሳቡን ሁሉ ለማቋረጥ ወይ እንዲህ ነው ብላ ለማብራራት እንኳን አልሞከረችም። እስከ መስቀል እስከ መጨረሻው ፍጻሜ ጊዜ ድረስ ታማኝ ሆና አይደል? ገና በቤተ መቅደስ እኮ ነው ጌታ ኢየሱስን ይዛ ስትሄድ የሐዘን ሰይፍ ልብሽን ሰንጥቆት ያልፋል ስትባል ያንን ሁሉ መከራ ያንን ሁሉ ስቃይ እናት ሆና ልጅም ሆና በወቅቱ ወጣት ሆና በዚህ ሁሉ ነገር ውስጥ እመቤታችን ቅድስት ድንግል ማርያም ለእግዚአብሔር ቃል ታማኝ ሆና እስከ ዘላለም ኖረች። የድንግል ማርያም ትልቅነት ይሄ ነው። ፍሬ የሰጠችው ፍሬ ያበረከተችው ነገር እሺታዋ የዓለም መድህን የሆነው ጌታ ኢየሱስ እግዚአብሔር ወልደ እግዚአብሔር የሆነው ወደዚህ ወደኛ ህይወት ውስጥ እንዲገባ ምክንያት ሆነች። ኤልሳቤጥን ስትጎበኝ ታስታውሳላችሁ። ኤልሳቤጥ በደስታ ተሞላች። ይሄ ምን አይነት ሰላምታ ነው! በማህፀን ያለው ሕፃን እንኳን ዘለለ ስትል በምትሄድበት ቤት ሁሉ በረከትን ይዛ የምትሄድ እናት፣ ቃና ዘገሊላ ሰርግ ላይ የጎደለውን የምትሞላ እናት፣ እሷ ባለችበት ቦታ ሁሉ በረከትን፣ ፍቅርን፣ የእግዚአብሔርን ወይም የልጇን የጌታ የኢየሱስ ክርስቶስን ሰላም፣ በረከት፣ ጸጋ ሁሉ ይዛ የምትሄድ እናት። አባቶቼ፣ እናቶቼ ይሄ ግብዣ ዛሬ ለኛ ነው። ወንድም እህቶቼ የምንጋበዘው ህይወት ይሄ ነው። የክርስትና ህይወት ለውጥን ይፈልጋል፣ ትግልን ይፈልጋል። አሁን በምንሰራበት፣ በምንኖርበት፣ በምንሄድበት ቦታ ሁሉ የክርስቶስ በረከትና ጸጋ አድራሾች እንድንሆን እንጋበዛለን። አገራችን ላይ አሁን ሰላም የለም ካልን ይሄንን ሰላም ከክርስቶስ ተቀብሎ ሰላምን የሚዘራ በሰላም ውቅያኖስ ወንዝ የጥላቻን ወይም የመከፋፈልን ወይ ዘረኝነትን የሚያጠፋ ፍቅር ስላነሰ ነው። እኛ የክርስቶስን ሰላም ማፍሰስ ስላቃተን ነው። ስለዚህ ግብዣው አንድ ነው። በዚህ በጾም ጊዜ መጀመሪያ ምን በሉ? የተጠማ ይላል ጌታ ኢየሱስ። መጀመሪያ ቁጭ ብዬ ጥማቴ ምንድነው የሚለውን ልመረምር ይገባል። ምንድነው የተጠማሁት? ምንድነው የምፈልገው? አሁን ይሄንን ነገር ካላደረኩኝ ብዬ ራሴን የሚያሳምመኝ ነገር ምንድነው? ለህይወቴ እስከምን ጥግ ድረስ የሚጠቅመኝ ነገር ነው? ምንድነው የምፈልገው? መሻቴ ምንድነው? በቤተሰብ ውስጥ ወይ በትምህርት ህይወት ወይ በሥራ ላይ ወይ በተለያየ የህይወት ክፍሌ ውስጥ የምፈልገው ነገር ምንድነው? ጥማቴን ማወቅ ያስፈልጋል። ያ የጠማኝ ነገር ከእግዚአብሔር እቅድና ሐሳብ ጋር ደግሞ እንዴት ይሄዳል? ሁለተኛው ጥያቄ ነው። ጌታ ኢየሱስ ግን ይላል የተጠማችሁ ነው የሚለው። ጠጥታችሁ የረካችሁ አይልም። የተትረፈረፈ ህይወት ያላችሁ አይልም። መጠማት ክርስቶስን ለመጠጣት መስፈርት እንደሆነ ወቁ። ግራ መጋባት፣ መጨነቅ፣ መጉደል፣ ሰላም ማጣት፣ እነዚህ ሁሉ ነገሮች ክርስቶስን ጠጥቶ ለመርካት የመጀመሪያው መፍትሄ እሱ እንደሆነ ወቁ። ስለዚህ የተጠማችሁ ኑ ይላል ጌታ ኢየሱስ አይደል? ወደ ክርስቶስ መቅረብ ነው። በሚስጥረ ንስሐ ነው፣ በሚስጥራት አማካኝነት። ለምን? ጸጋን የሚሰጡ ነገሮች ስላሉ፣ ጸጋን ስለምንቀበል። ከዛም ምን በሉ? ጠጡ ነው፣ ከክርስቶስ ጋር መዋሃድ። ስለዚህ መጀመሪያ እኛም የተትረፈረፈ ህይወት ለሌሎች ምክንያት እንድንሆን ክርስቶስን እንድንበላ እንድንጠጣ የምንጋበዝ ሰዎች ነው። ስለዚህ የዛሬዎቹ ምንባባት ምርጫና ሐሳብ አንድ ነው። ኢየሱስ የዘላለም ህይወትን ምርጫ አቅርቦላችኋል፣ ጋብዞናል። እዚህ ግብዣ መተን ኢየሱስን በልተን ጠጥተን የተትረፈረፈ ህይወት እንኖር። ቃሉን እናንብብ፣ ወደ ቅዱሳን ሚስጥራቱ እንጠጋ። ኢየሱስ ክርስቶስን በእውነት እመኑት። ኢየሱስ ክርስቶስን እመኑት።
እሱ ይምራን። የሱ ዕቅድ የሱ ሐሳብ የቤታችን ራስ የህይወታችን ቁም ነገር ይሁን ነው። ስለዚህ ከዚህ ውጪ ልቤ ውስጥ የነገሰ ነገር ካለም በለው በዚህ መስዋዕተ ቅዳሴ አሁን በመንቀጥለው መስዋዕተ ቅዳሴ ላይ ጌታ ሆይ ይሄው በዚህ በመንበረ ታቦት ፊት ካንተ ውጪ የሆነ ልቤን የሞላ ነገር ካለ ወይም አንተን እንዳልመለከት የሚከለክለኝ ነገር ካለ እሱን እዚሁ በፊትህ በዚህ በመንበረ ታቦት ላይ ያፈሳለሁ። በኋላ አሁን ቃልህን እንደሰማው ስጋና ደምህን ስቀበል በተለወጠ ጸጋ በተለወጠ ማንነት አንተን የቤቴ ንጉሥ አድርጌ መመለስ እፈልጋለሁ በሚል ሐሳብ እየጸለይን መስዋዕተ ቅዳሴያችንን እንቀጥላለን። እዚህ ውስጥ ስንቶቻችሁ ንስሐ ገብታችሁ ይህን ቅዳሴ እንደምትሳተፉ አላቅም። ነገር ግን ንስሐ ገብታችሁ መታችሁ ቢሆን ኖሮ በጣም ጥሩ ይሆን ነበር። ወይም ከዚህ ሐሳብ በኋላ እንደ ቀኖና ቆሞሱ ይስማማሉ በዚህ ሐሳብ ለቀጣይ እሁድ ወይም ለነገ ወይም ለሆነ ቀን እዚህ ቅዳሴ ለምትመጡ የምታስቡ በረከታችሁ ሙሉ እንዲሆን ንስሐ ገብታችሁ ነው ከትንሽ እስከ ትልቅ። ያ ያግዘናል። ቀዳሽ የሆነ ጸጋን ይሰጠናል። ሰውነቶቻችንን ብልቶቻችንን እንዳንገታቸው ይከለክሉን የነበሩ ነገሮችን በኃይል መጠምዘዝ የሚችለው በሚስጥራት በምናገኘው ቀዳሽ ጸጋ ስለሆነ ኃይል አላቸው ቀዳሽ ጸጋዎች። ኃጢአትን እምቢ ለማለትና ኢየሱስ አንተን ብቻ ነው የምከተለው ለማለት ጸጋ ያስፈልገናል። ብዙ ጸጋው እየጎደለ ሲሄድ ልፍስፍስ ነው የምንሆነው። የምናወጣውን እቅድ 1 ሰዓት እንኳን የማንፈጽም፣ ማታ የምናቅደውን እቅድ ጠዋት እንኳን የማናደርግ ሰዎች እንሆናለን። ብዙ ቃል ይሰጧል በዘመናዊነት ፕሮክራስቲኔሽን ይባላል፣ ADHD ምናምን እያሉ ሳይንሱን እንኳን ለማብራራት ይሞክራሉ። ይሄ ሁሉ የጸጋ መሟጠጥ የጸጋ መዳከም ነው። የእግዚአብሔር ጸጋ ሊያይልብን ይገባል። ኢየሱስ ለዚህ ነው ጠጡኝ ብሉኝ ወደ እኔ ኑ የሚለው፣ ወደ ምስጢራት ቅረቡ። ያ ምን ያደርገናል? በርካታ ጸጋ ይሰጠናል። ያ ጸጋ ኃጢአትን የመጠየፍ ኃጢአትን የመጥላት ማንነት በውስጣችን እያደገ ይሄዳል። ስለዚህ ቅድም ያዕቆብ እንዳለው ነው ዲያብሎስን ተቃወሙት እሱም ከናንተ ይሸሻል። ለመቃወሚያው ትልቁ ጸጋ ስለሆነ ነው። ስለዚህ ወደ ቅዱስ ገበታው ቀርበናል። ኢየሱስን እንድንበላው እንድንጠጣው ክርስቶሳዊ ሆነን እንደ እናታችን ቅድስት ድንግል ማርያም እኛም ለሌሎች በረከት እንድንሆን የምንጋበዝ ሰዎች እንደሆንን ልናውቅ ይገባል። ዋጋ የላችሁም፣ ምንም አትረቡም፣ አትለወጡም የሚል ቃል የዲያብሎስ ድምፅ እንጂ የኢየሱስ ድምፅ ከነመከራ ከነስቃያችሁ እኔ ዋጋ የለኝም ከሚለው አሳሰባችሁ ወደ እኔ ኑ፣ እኔ አብልቼ አጠጥቼ አይደለም ከኔ ጋር ከክርስቶስ ጋር በፍቅር መኖር ቀርቶ ለሌሎች እንኳን ልክ እንደ ወንዝ የሚፈስ የህይወት ውሃ ምሳሌ ለሌሎች የምትተርፉ አረጋችኋለሁ ነው የሚለው። እውነታው ይሄ ነው። በዚህ ሐሳብ ሆነን መስዋዕተ ቅዳሴያችንን እንቀጥላለን። የሰማነውን ጌታ እግዚአብሔር ይባርክልን።